ከርታታዋ እናት ልጇ ጠፋባት። ምንም አሳማኝ መረጃ እየነገሩኝ አይደለም። እኔ እዚህ መሞቴ ነው በጭንቀት። ዓርብ ዕለት የወጣ ነው። ሲዳሞ ገላን ሲዳሞሽ ነው የሚማረው እዛ ነው ቤታችን። ገላን ሲዳሞሽ ወደ ዩኒሰው አካባቢ ገብርኤል የዋሻው ገብርኤል የሚባለው አካባቢ ነው መኖሪያችን። መናገር ማክቶኛል። እኔ ብዙ ማለቀውም ሰፈሩን የቤተሰቦች ቤት ስለሆነ አላህ ያስገኝልሽ። አላህም ባሽን ታውቂያለሽ። ምን የልጅነት ልጄ ነው። ለሱ እየተንከራተትኩ ያለሁት ሰው ሀገር ብዙ መስዋዕትን የከፈልኩት እንደ ልጅነት እንኳን ሳሉን ለሱ ብዙ መስዋዕትን ከፍዬ ነው እያሳደግኩት ያለሁት። ህይወቴ ነው ልጄ። እናንተ ደጋግ ኢትዮጵያውያን እባካችሁ ይህን ቪዲዮ ሼር አድርጉ፣ ላይክም አድርጉ ለብዙ ሰዎች እንዲዳረስ ማለት ነው። እናቱ ያለችው አቡዳቢ ነች። አልቅሳ ልትሞት ነው። በልጅነት የወለደችዋ ልጇ ነው። ለሱም ብላ ብዙ መስዋዕትነትን ብዙ ጣውረድን አይታለች። ስሙ ቤካ ረቂቅ ይባላል። እድሜው ደግሞ 14 ዓመቱ ነው። አዲስ አበባ ገላን ቂሊንጦ ትምህርት ቤት ሐሙስ ለትምህርት ብሎ እንደወጣ አልተመለሰም። ነገ ከጠፋ ሳምንት ሊሆኑ ነው። እናቱ ደግሞ ያለችው በስደት አልቅሳ ልትሞት ነው። ስደት ያለ ሰው ምን ያህል የልጅ ናፍቆት የቤተሰብ ናፍቆት ታውቃላችሁ። እንዲሁም ደግሞ ጠፋ ልጅሽ ሲባል ያ መስዋዕት ከፍላ ያሳደገችው ልጅ ጠፋ ሲባል እንዴት እንደምትሆን መረዳት አይከብዳችሁም ማለት ነው። እባካችሁ ስልክ ቁጥርም ከታች አስቀምጥላችኋለሁ። ወይም ቪዲዮ ሼር እያደረጋችሁ ልጇ እንግዲህ የት እንደገባ አላህ ያስገኘው። መቼስ በአሁን ሰዓት ልጅ ጠፍቶ ይገኛል ማለት ዘበት በሆነበት ዘመን አላህ እንባሽን ያብሰው እህቴ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ላይክ ስታደርጉ ለብዙ ሰዎች ተደራሽ ይሆናል። እባካችሁን ልለምናችሁ ይህን ቪዲዮ ሼር አድርጉ። ይሄ ልጅ በባህር እየመጣም ከሆነ ወይ ደግሞ ታግቶም ከሆነ እንደው የእናቱን ለቅሶ የእናቱን ሀዘን አይቶ እንዲመለስ በእናታችሁ ሼር አድርጉ። ባላ ስም ይዣችኋለሁ። በተረፈው ደግሞ ማለት ነው አላህ እንደው ሁላችሁም ታውቃላችሁ። እናቴ ምን ትል ነበር ድሮ? ወልደሽ ትለኛለች ሳናድዳት ማለት ነው። እና የልጅን ህመም የሚረዳ ይሄን ስሜት የሚገባው ወላሂ የወለደ ሰው ነው። የወለደው ሰው ያልወለደው ሊያዝን ይችላል። ግን የልጅ ነገር ምን ያህል እንደሚያንገበግብ የወለደ ሰው ነው ይበልጥ ስሜቱ የሚረዳና እንደው ሁላችሁም በምታምኑት እምነት እንደው ልጇን አላህ ወደ ራሷ እንዲመልስላት ሁላችሁም ጸሎት አድርጉ። እናቷ ያለችው በስደት ላይ ነው። እንዴት አድርጋ ነው ስራ የምትሰራ? ልጅሽ ጠፍቷል ሲባል በምን አይምሮዋ ነው የምትተኛ? በምን አይምሮዋ ነው ሰው የምትሆነው? ማሰብ አይከብዳችሁ? ስደት ላይ ያላችሁ እንኳን ልጅ ጠፍቶ አይደለም የልጅ ናፍቆት ራሱ እንዴት ሰውን እንደሚያንሰፈስብ እናንተ ታውቃላችሁ። ለዚህ እባካችሁን ሁላችሁም በምታምኑት እምነት ይዣችኋለሁ። በአላህ ጸሎት አድርጉላት አላህ በሰላም እንዲያገናኛት። እኔ ግን የፈራሁት ነገር ምን እንደሆነ ታውቃላችሁ? ይሄ ልጅ አሁን ላይ ደላሎች 14 ዓመት 15 ዓመት 16 ዓመት ከትምህርት ቤት ነው ይሄ ልጅም የጠፋ። ከትምህርት ቤት እያታለሉ በቃ ሁሉም ነገር የተመቻቸ እንደሆነ ነግሯቸው፣ በተለይ ቤተሰብ እናት አባት ስደት ላይ ካለ ከየትም አምጥቶ ይከፍላሉ ብሎ ስለሚያስቡ እንደዚህ አይነት ገና ስራ ቤት ያሉ የሃይስኩል ተማሪ የኤሌመንተሪ ተማሪዎችን ከትምህርት ገበታቸው እያስነሱ በባህር እያመጡ ትረፍ ያላት ነፍስ ትገባለች። ትረፍ ያላት ነፍስ ደግሞ መንገድ ላይ ትቀራለች እንዳያችሁ። እና እኔ እሱን ነው አንድ ምፈራው ማለት ነው። እናቷ ውጪ ስላለች
በደላላ ይሄ ልጅ መንገድ ጀምሮ እንደሆነ ህፃኑ አትበሉ 14 ዓመት አሁን ላይ የ14 ዓመት ልጆች ናቸው እንዳለ 14 15 16 ዓመት ልጆች ናቸው በባህር እየመጡ ያሉት ማለት ነው። እና አታለዋቸው ማለት ነው። ሲቀጥል ደግሞ እንደው ወይ ደግሞ ታግቶ እንደሆነ ሳምንት ሊሞላው ነው። አሁን ሳምንት ሙሉ እንዴት በቃ ንየት ነው ታዲያ የሚባለው? እንደው ወላሂ አላህ በህይወቱ ያስገኝልሽ እህቴ ማለት ነው። እንደው አላህ እንባሽን ያብስልሽ። ጠፍቶም ከሆነ ወደ ሌላ ቦታም ሄዶ ከሆነ አላቅም ብቻ ወይ ደግሞ ከፍቶት ተደብቆ ይሁን እሱ አይታወቅም። ነገር ግን በቃ በምንም ቤትም በምንም ይሁን እንደው አላህ ልጇን በሰላም እንዲያስገኝላት ሁላችሁም በበኩላችሁን እንደው ዱአ አድርጉ፣ ሼር አድርጉ። ምናልባት መንገድ ላይ ያገኘው ሰው ካለ ወደ ሌላ ሀገር ሲሄድ ምናምን በቃ ያለበትን ኢብን ብቻ ቢያሳውቃት። ከባድ ነው። ልጅነትም ይዞት ይሆናል፣ ከቤትም ተናዶ ሊሆን ይችላል። ግን በአጋቾች ታግቶም ከሆነ ሳምንት ሙሉ እንዴት ድምፁ ጠፋ ይሄ ልጅ? አላህ በሰላም ወደ ቤቱ ይመልሰው። ያው ማለት እንትኑን መጥፎውን ጥሩን ነገሩን የሚረዳ ልጅ ነው። ታግቶ ካልሆነ ወይ ደግሞ በስደት መጥቶ ካልሆነ እዚህ ነኝ ማለት የሚከብደው ልጅ ስላልሆነ ሁላችሁም ይህን ቪዲዮ ሼር እያደረጋችሁ ምናልባት ወደ ሌላ ሀገር ለመጥፋት አስቦ መንገድ ላይ ሰው ካየው ይሄን ልጅ አይቻለሁ ብሎ እንዲጠቅም ማለት ነው። ከታችም ስልክ ቁጥር አለ፣ ስልክ ቁጥሩን አስቀምጥላችኋለሁ። እና ግን እኔ አንድ አጥብቄ የምናገራችሁ እንደው ሁላችሁም ጸሎት ዱአ እንድታረጉላት ለእህታችን። እህቴ አላህ እንባሽን ያብስልሽ። በስደት ምን ያህል ደግሞ ገና ልጅ ናት እሷ ራሱ አይታችሁ ከሆነ የልጅነት ልጄ ነው፣ ብዙ ነገር ለፍቼ ያሳድጌ አሁንም ለፍቼ እያሳደግኩ ነው፣ እባካችሁን እያለች እያለቀሰች ነው የምትገኘው። ታውቃላችሁ ሁላችሁም የስደትን ነገር የናፍቆትን ነገር ታውቃላችሁ። አላህ በሰላም ያስገባለች። በዚህን ዘመን ልጅ ጠፍቶ ወደ ቤት መመለስ ብርንም ወስዶ አሽጎ እየላኩ ነው። እና እንደው ወላሂ አላህ እንባዋን ያብስላት በሉ። ሁላችሁም በጸሎት በዱአ አስቧት ነው ምለው። አላህ ከክፉ ነገር ሁሉ ይጠብቃችሁ። አላህ በሰላም ገብታችሁ ቤተሰቦቻችሁን የምታገኙ ከቤተሰቦቻችሁ እንዶ ሳይጎል አንዱም ሳይጎል የምታገኙ አላህ ያድርጋችሁ። ከእንደዚህ አይነት ድንገተኛ ሀዘን አላህ ይጠብቃችሁ። ወጥቶ ከመቅረት አላህ ይጠብቃችሁ። ስደትን የቀመሰ ነው የስደትን መራራነት የስደትን ጣዕም የሚያውቀውና ሁላችንም አላህ ምኞታችን ተሳክቶ ለናፈቅነው ቤተሰቦቻችን ለናፈቅነው ልጅ ለሁሉም የምንደርስበትን ቀን አላህ ቅርብ ያድርግ። እሱ በቃን ይበለን። የኑሮ ውድነቱንም እሱ እንደው እንደምንኖር ያድርገን። ብቻ አላቅም። አላህ ያስገኝላት እያላችሁ ሁላችሁም ይህን ቪዲዮ ሼር አድርጉ። ኢንሻአላህ በሌላ በጥሩ ቪዲዮ እስክንገናኝ ድረስ ወሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ከልብ ነው የማመሰግነው። ባሉ ቻው፣ ደህና ሁኑ። አላህ ይጠብቃችሁ። አብሽሩ። በያላችሁበት ደግሞ ሙቀት ነው። ውሃ ጠጡ፣ ራሳችሁን ጠብቁ። ኢንሻአላህ ተስፋ አትቁረጡ። ነገ ሌላ ቀን ነውና